በእውነት የእግዚአብሔር ልጅ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 27 ቀን ቸሩ መድኃኔዓለም ነው። 100 አለቃ የተናገረውን ይዘን አጠር ያለ ነገር እንነጋገራለን። ምን ይላል ይህ ሰውዬ? በእውነት የእግዚአብሔር ልጅ ነበረ ይለናል። ምንድን ነው የእግዚአብሔር ልጅ ነበረ ያስባለበት ከተባለ ባየው ነገር ተነስቶ ነው። ያየነውን እንናገራለን፣ የሰማነውን እንመሰክራለን ብሏል ራሱ ክርስቶስና አይሁድ በምቀኝነት አይሁድ በክፉነት በአይሁድ ልቦና ላይ ሰይጣን ዘሩን ዘርቶ ባስተማረው ትምህርት በሰራው ተአምራት በምቀኝነት ተነስተው ጲላጦስ ላይ ከሰሱት፣ ሄሮድስ ላይ ከሰሱት። ይልቁንም ደግሞ እንዲሞት ተማከሩበት። 4 ቡድኖች ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ መምህራን አንድ ሆነው ዓለምን አንድ ብቻውን ብዙ ቢወለድ ብዙ ነው ጉዱ ከተባረከ ይበቃል አንዱ እንደተባለው ስለ ብዙዎቹ አንዱ ሞተ የተባለ እግዚአብሔር ነውና እነሆ የዓለምን ኃጢአት ነዋ በጎ ለእግዚአብሔር ዘያትት ኃጢአት ዓለም። በዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ዮሐንስ መጥምቅ ምንድን ነው ያለው? እነሆ የዓለምን ኃጢአት የሚያስወግድ እውነተኛው በግ አለ። የመጣው የዓለሙን ኃጢአት የሚያስወግድ በግ ነው። ነገር ግን እነሆ በሚያስተምርበት ሰዓት ላይ 5 አይነት ግሩፕ ይከተለው ነበረ። አንደኛው መልኩን ለማየት ነው፣ መልኩ ያምር ስለነበረ። ሁለተኛው ምልክት ፈላጊ ነበረ፣ እነሆ ብዙ ተአምራትን ያደርግ ነበረ። ሶስተኛው ደግሞ የታመመ ሊድን የሚወድ ነበረ። አራተኛው ደግሞ የተራበ ሊበላ የሚወድ ነበረ። 5ኛው ከሳሽና ደንጋይ ወርዋሪ ነበረ። እንግዲህ የነዚህ 5ኛው ከሳሹ ተሳካለትና ክርስቶስን ከሰው በጲላጦስ በሄሮድስ አቀረቡት። በአጭሩ ያዙት፣ አሰሩት፣ ገረፉት። መጨረሻ ላይ ግን 6 ሰዓት ላይ ይላል የያዙት። ከሌሊቱ 12 ሰዓት ላይ ነው። 3 ሰዓት ላይ ወደ አደባባይ አቅርበውታል። ወደ ጲላጦስ ወሰዱት። ጲላጦስ ወደ ሄሮድስ ላከው። ሄሮድስ ወደ ጲላጦስ መሞት አለበት አለና ላከው። እንዲህ እያሉ እየወሰኑ እየገረፉ እየደበደቡ 6 ሰዓት ላይ ደረሱ ይለናል። 6 ሰዓት ላይ ሲደርሱ መስቀል ላይ አወጡት ይላል። መስቀል ላይ አወጣው። እነሆ በሚስማር ሲቸነክሩት፣ ጎኑን በጦር ሲወጉት፣ ምራቃቸውን ሲተፉበት፣ ይልቁንም ደግሞ እነሆ በሰውነቱ ላይ ያለ የሌላቸውን ኃይላቸውን ሲያሳዩ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ ይላል። አያችሁ፣ ከእሑድ ጀምሮ እስከ ዓርብ ስነ ፍጥረትን 22 ስነ ፍጥረትን የፈጠረ እግዚአብሔር ነው።